ሱራፌል ስላገባ ራሻችንን ትቶልናል አደረሰን ዛሬ 10 ዓመት 23 ነበርኩ እሱ 17 ነበር ፊልሙ ምን ነው ታውቂያለሽ እሱን አስወጥታችሁ እናንተ ቾኮ ብራዘርስ ብላችሁ ቀጠላችሁ እኔ አንቺን ማግባት አምሮ ባልከሌለሽ ደስ ይለኛል ቤት ሊኖርሽ ግን ግድ ነው ታስቆርጠው አቤት ወንዶ እሺ ይሳይ ይሁዳን ትመስለኛለህ ካሜራ ከታርጉ ወይ ሴቶች ከወንዶች ጋር እኩል ነን ትላላችሁ ወጪው ላይ ስትደርሱ ግን በጣም ያጥራል እጃችሁ ወጋ ሚሊዮን አንዴ ትገቡታላችሁ በዓል አይደል በዓል አይደል ውዷ ባለቤቴ ፈረሰኛውን እንዳታወጩ ሳልመጣ አብረን እንደምን Yes. አራሪ ደከመኝ ቆመን ምን ነው እንደዚህ ይቻል ነሽ yes ኢነርጂ ብቻ አንቺ አዲስ አመት ምናቀርባት እባካችሁ አርፍ በእውነት በጣም አልተቻልኩም እንኳን ትንሳኤ በዓል አደረሳችሁ ስላልተቻልኩ ነው እንኳን አደረሰን ተመልካቾቻችን እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሳኤ በዓል በሰላም አደረሳችሁ እንኳን እናንተንም አደረሳችሁ እንኳን አደረሰን ሞቅ ደመቅ ብሏል እንግዲህ አይደል በዓል በጣም ደስ ይላል በዓል ስለሆነ ያው እኛም የትንሳኤን በዓል እዚህ ስቱዲዮ ሆነን እናንተም ቤታችሁ ሆናችሁ ሞቅ አድርገን ደመቅ አድርገን በአሪፍ ፕሮግራሞች አብረን እናሳልፋለን አብራችሁን ቆዩ የተለያዩ በጣም ሚጥም ፕሮግራሞችን ወደ እናንተ ይዘላችሁ እንቀርባለን ታዋቂ አርቲስቶች በለው ቃለ መጠይቃቸው ከዛ በኋላ ጌሞች ሁሉም ነገር ተሰናርቶ ይቀርብላችኋል ማለት ነው ሁሉም ነገር ደግሞ የሚገርመው የፍስክ ነው በዓል አይደል የእንግዳ ቁርጣለን ቅቅላለን ጥብሳለን እሱንም እያነሳን የእንግዶቻችን ቡፌ ነው ያለው ዛሬ የእንግዳ ቡፌ ነው ይዘንላችሁ የመጣ ነው እናንተ በቤታችሁ ቁርጡንም ጥሬውንም ብስሉንም ይያላችሁ እኛ ደግሞ ብስል የሆኑ ሐሳቦች ከጥሩ እንግዶቻችን ጋር ይዘንላችሁ እንቀርባለን ቆንጆ የሆነ ፋሲካ ነው በደም ሶል ግን ሳይው ዝም ድክም ብሎብኛል ለሊት ቤተክርስቲያን ያደርከው ጀመርከኛ ገና ከመጀመራችን ቱሪ አይ ሳይ ግን ትንሳኤ በዓል ጋር በተያያዘ ዝም ብዬ ሳይ ይሁዳን ትመስለኛለህ እኔ ያላልኩ እኔ መሰለኝ ያሳዝናል እኮ ድክም ሲል የከፋ ነው ይመስለው ትንቢቱ ይፈጸም ዘንድ ስለሆነ እሱ ምንትን ያለው ትንሽ አሳዝኝ ከሆነ ንገረኝ አው እንደዛ ሆንክብኝ እኮ ይሁዳ ነኝ የሚለው የመጀመሪያ ስራህ ነበር ኢንተርቪው አደረኩ በነገራችን ላይ መጣ የዛሬ
ለ10 ዓመት ኢንተርቪው አድርጌዋለሁ። ይሁዳ ነኝ በሚል 17 ዓመቱ ነበር ያኔ። አሁን ትልቅ ሰው ነን የተገናኘን። የዛሬ 10 ዓመት እኔ 23 ነበርኩ፣ እሱ 17 ነበር። ፊልሙ ምን እንደሆነ ታውቂያለሽ? የፊልሙ ርዕስ ምን እንደሆነ ታውቂያለሽ? ይሁዳ ነኝ። አሁን እኔ ገና ላይ ያለን እየመሰለኝ ልክ የገና ዕለት ስንመጣ እንዲህ ነበር ያለን። አሁን ፋሲካ ላይ ኢንተርቪው አድራጊዎች ሆነን ቤተሰብ ሆነን ተቀላቅለን ፊተኞቹ አለኛ ይሆናሉ። ጭራሽ እኔ ነኝ እኮ የእነሱ ቦታ ላይ የተቀመጥኩት እኔ ነኝ። እዚህ ጋር ነበርኩ እኔ። ምንም ማድረግ አይቻልም። እንኳንም አብረን ሆንን፣ እንኳንም አልተለያየን። ለወደፊትም ደግሞ በጣም ምርጥ ስራዎችንም አብረን እንሰራለን ብዬ አስባለሁ። ዛሬ የሚገርም ቀን ነው የምናሳልፈው። ተመልካቾቻችን እንግዲህ እንደሰማችሁት በአርቲስት ቲቪ የተለያዩ የበዓል ፕሮግራሞችን አዘጋጅተን ወደ እናንተ ይዘን ልንቀርብ ነው። በቤት ውስጥ ሆናችሁ፣ በስራ ቦታ፣ በአገር ውስጥ ከሀገር ውጭ ሆናችሁ አርቲስት ቲቪን ምርጫችሁ አድርጋችሁ ስለምትከታተሉን ከወዲሁ እያመሰገንን እንግዲህ የትንሳኤ በዓል ስለሆነ ገጠመኞቻቸውን እንጠይቃቸዋለን። አንድ እስኪ ከትንሳኤ በዓል ጋር ምን አይነት ገጠመኛል? ወለ እንግዲህ አይ ካስብ ሶል ገጠመኝ ፋሲካ በዓል። አዎ ግን እንዴት ትዛሬ ግን በዚህ ፍጥነት አንዳንድ አይምሮ ይገርመኛል። እንትን አንዴ አይደለ ይሰራልኛል፣ ግን እንዴት ቶሎ ተተኩሶ። ምክንያቱም አላወራንበትማ፣ ገጠመኝ እናወራለን ብለን አልተዘጋጀንበትም። ኦን ዘ ስፖት ነው የመጣው። እንግዳ አንዴ መጥቶ ማለት ነው። ብቻ ጠጪ ናቸው በደንብ እና ተላኩኝ። በጣም ሩቅ ሰፈር እንዳመጣ ጠጅ ማለት ነው። ገና መነጠችን ትንገላ ሄድኩ ጠጅ ቤት ገዛው ማንቆርቆሪያ። መንገድ ላይ ጓደኛ ያገኝ ቅመሳት እቺ ነገር ጣፍጣለች አለ። ቀመስኳት። ብቻ እየጣፈጠች ጠጣሁት። እዚህ ይለኛል የሆነ ሰዓት ላይ ብቻ ባትሪ ሲበራብኝ ይኸው እዚህ ጋር ያለው ቤተሰብ እንዳለ እየፈለገኝ ምናምን ነበር። ለዛ እንደዚህ የፋሲካ በዓል ነበር። አሁን እንደዛ አካባቢ ለሱ ትዝ ብሎ ነው። አሁን ትንሽ እየተያየን ነው። ትላንት አይደለም አይደል? የገጠመኝ ልጅ ነበርኩ። በጣም ልጅ ነበርኩ። በጣም በልጅነት ነው መጠጥ አይደለም ያቆምከው እኮ ነው ያለች። እኔ ገጠመኝ የሚባለው ጥያቄ ራሱ ይቅርታ አድርጉልኝና በጣም ነው የሚያስጠላኝ። እሱ ራሱ እንደገጠመኝ ነው። ምንም ምን ያልችልም ገጠመኝ ማውራት ወይ የለኝም መሰለኝና ገጠመኝ ሲባል ጥያቄ ነው የምለው በቃ። አሉ እኮ የሚሸጡ ባይዘዊ ገጠመኝ የበዓል ፕሮግራም ላይ ምን አለሽ ተራሙ? እኔም እንዳንቺ ብዙ ገጠመኝ የለኝም፣ ግን ያው በዓል ስለሆነ ገጠመኞቻችሁን ለተመልካቾቻችን እንድታስተላልፉና ገጠመኝ ብቻ መሆን የለበትም። እንዲሁ ትንሳኤ በዓልን ስታስቡ ምንድነው ዳይምሯችሁ የሚመጣው? ትንሳኤን በዓል ስናስብ እኔ በበኩሌ ያው ድህነት ነው፣ ከሞት ወደ ህይወት የተሻገርንበት ነው እንደ ሃይማኖታችን አስተምሮ። ስለዚህ ታላቅ የመሻገር ታላቅ የመዳን በዓል የክርስቶስን ትንሳኤ የምናስብበት ትልቅ በዓል ስለሆነ በጣም ደስ የሚለኝ በዓል። እኔ ምን የሱራን ሀሳብ እካፈላለሁ። ያው ቅድም እንደነገርኳችሁ ከካሜራ ጀርባ እኔ በጣም የምወደው የትንሳኤን በዓል ነው። ድሮ የምወደው ለሊት ተነስቶ ስለሚበላ ምናምን ነው። አሁን ባለኝ እውቀት ይሄ የትንሳኤ በዓል በጣም ልዩ ትርጉም አለው። ኃጢአታችን፣ የኛ በደል መተላለፋችን የተሻረበት፣ ከዛ ደግሞ በቃ ይሄ ልቤ ውስጥ ያለ ነገር አለና ትንሳኤን በዓል ሳስብ ሁሌ መዳናችንን፣ ኃጢአታችን ይቅር መባሉን ለማስበውና እንግዲህ እናንተም የበደላችሁትም ያስቀየማችሁትም ሰው ካለ ይቅርታ በሉ። እንዲሁም ደግሞ የበደላችሁንም ሰው ደግሞ ይቅርታ አድርጉለት። እኔ እያይሽ ባታው ምን አረኩ እኔ አንተ ለማለት እየሰራሽበት ስለ ሂልቢ ግን ስሰማ በጣም ከበዓል ከመውደዷ ለፋሲካ ራሱ አበባዮሽ ትላለች። ሰምተሻል? አበባዮሽ ጨፍራ ያላቀለ እንጂ አቤት አይፈቀድልኝም ነበር፣ ግን በጣም ነበር መጨፈር የምፈልገው። ለዛ ለፋሲካ ለአዲስ ዓመት እዚሁ እንጨፍራለን በቃ ከሂዊ እኔ ብሸልማችሁ እንዳሳብ። እንግዲህ ሁላችንም ከጨለማ ወደ ብርሃን የተሻገርንበት የትንሳኤ በዓላችን ነውና ለመላው ክርስትና እምነት ተከታዮች በሙሉ እንኳን ለፋሲካ በዓል በሰላም አደረሳችሁ ለማለት እንወዳለን። በየግላችን ደግሞ ሁላችንም ቤተሰቦቻችንን ጥለን እንግዲህ አርቲስት ቲቪ ተገኝተን እያከበርን ቢሆንም መልካም ምኞት ደግሞ ብንመኝላቸው ደስ ይለኛል። በደስታ በጣም አይደል? ከኔ ጀምር አመሰግናለሁ። በቅድሚያ ለእናቴ ለወይዘሮ የምስራች መኮንን እንኳን ለፋሲካ በዓል በሰላም አደረሰሽ ለማለት እወዳለሁ። 1 አመት ጥለሽኝ ጠፍተሽ 2 ፋሲካ ከኔ ጋር እንድትቆይ ስላረኩሽ በጣም ደስ ብሎኛል። ከዛ በመቀጠል ደግሞ በጣም ለምወዳት አያቴ ሁሉንም በዓል እሷ ቤት ነው የማሳልፈውና ለወይዘሮ በቀለች እንኳን ለፋሲካ በዓል በሰላም አደረሰሽ። ሁላችሁም አጎቶቼ፣ እህቶቼ፣ ጎረቤቶቼ በአጠቃላይ እንኳን አደረሳችሁ ለማለት እወዳለሁ። በአርቲስት ቲቪ እና በራሴ በሄቨን አፕቱ ስም ቴንኪው። ውዷ ባለቤቴ ፈረሰኛውን እንዳታወጪው ሳልመጣ እመጣለሁ።
እንኳን አደረሰች እናቴ፣ አባቴ፣ እህቴ፣ ቤተሰቦቼ እንኳን አደረሳችሁ። የባለቤቴ ቤተሰቦችም እንኳን አደረሳችሁ። መላ ወዳጆቼ፣ ጓደኞቼ በሙሉ እንኳን ለትንሳኤ በዓል አደረሳችሁ። ልቀጥል? እሺ ይቀድማል። ለወላጅ እናቴ ለማዬ እንኳን አደረሰሽ ለማለት እወዳለሁ። በመቀጠል ደግሞ በቅርብ ህይወቱን ያጣ አንድ ጓደኛ ያለኝ አብይ ምትኩ የሚባል እሱን ይዤ ሰው ጎሎባቸው ሰውን አጥተው በዓልን የሚያሳልፉ ሰዎች አሉ። የቤት አባወራ፣ እናት፣ ጓደኛ፣ ወንድም እነሱንም ሀዘን ላይ ሆነው በክርስቶስ የሚጽናኑ የምር ልባቸው ሙልት ለሚልላቸው ሰዎች እንኳን አደረሳችሁ ማለት እወዳለሁ። ለአብይ ምትኩ ቤተሰቦች እንኳን አደረሳችሁ፣ ፈጣሪ መጽናናቱ እንዲሰጣችሁ እመኛለሁ ለማለት እወዳለሁ። ከዛ ወንድሞቼ አሜሪካን ሀገር የምትገኘው ደግሞ በጣም ወዳት ታላቅ እህቴ መድን ጸጋዬ ኃይሌ ባለሽበት እንኳን አደረሰሽ ለማለት እወዳለሁ። በጣም ብዙ አመት ባሎችን ተለያይተናል። ድጋሚ ደግሞ ብዙ አመት ባሎችን እናከብራለን ብዬ አስባለሁ። በጣም እናፍቅሽ፣ በጣም የምንወድሽ። ባለሽበት መልካም በዓል ይሁን ለማለት እወዳለሁ። እናንተ ግን አሜሪካ ምን ሆነች? አስታወሰኝ ረስተናቸው ነበር። በእኔ በኩል ለመላው የክርስትና እምነት ተከታዮች እንኳን ለትንሳኤ በዓል በሰላም አደረሳችሁ። እንዲሁም ደግሞ እዚህ ላላችሁ ለስቱዲዮ አባላት ያው በስራ ያሳለፋችሁ ነውና ያው ብዙ ደክሟችኋል። ለእናንተም እንኳን አደረሳችሁ። ለቤተሰቦቼ እንኳን አደረሳችሁ። ለጓደኞቼ ያው ያሁኑን ፋሲካ ለየት የሚያደርገው ወይዘሮ የሆነች አንድ ጓደኛ አለች። ከዚህ ቀጥሎ እሷ ቤት ነው የምመጣው። እንኳን አደረሰሽ። ለመጀመሪያ ጊዜ የፋሲካን በዓል ቤትሽ መጥቼ ላከብር ስለሆነ አሁን እዚህ ኬክ ተዘጋጅቶላችኋል። ያው በባሉ እዚህ ስታሳልፉ ትንሽ ተዘጋጅቶልናል። አይ ያው እኔማ ሰርፕራይዝ አደረጋችሁ እኮ ነው። ኦኬ ተዘጋጅቶላችኋል። ኬኩን የላከልን አዳም ኬክ ነው። አዳም ኬክ በጣም እናመሰግናለን። በዓል ነው እንዴት ያለ ኬክ ታሳልፋላችሁ ብሎ ጣፋጭ ኬክ ልኮልናል። እስቲ ኬኩን እንቀበል። አዳም ባርነትን ቀረ የተባለ እዚህ እንኳን አደረሰን እንኳን አደረሰን። ለብርሃነ ትንሣኤው እንኳን አደረሳችሁ። ለእናንተ ለአርቲስቶች ሰላም ፍቅር ይስጣችሁ። በዓልን መስላችኋል፣ በጣም ነው የምታምሩት። ዛሬን ቁርስና ምሳ ምንድነው የበላችሁ? ሱራፌል ስላገባ ደስ ብሎናል። ሄቨን ክራሻችንን ትቶልናል። ሄቨን አሁን አውቀናል ሲንግል ነሽ። ሌት ቀጠሮ ያዥልን በናትሽ፣ ሌት ቀጠሮ ያዥልን በናትሽ። ሰለሞን ብዙ ፊልሞች ለእንጀራው ሲኒ ተይቷል። አርቲስቶች እዚህ አሉ ጠብቀው ይወጉታል። ዳዊትና ፍሬምባ ቢቀርብላት ይዊ በጣም እኮ ነው ደስ የሚላት። መረቁንን ትጠጣ ጾም ተፈቷል። በሽሮ ተሰላጅታ ስጋ አምሯታል። በጣም ምርጥ ነው። እንኳን ደህና መጣችሁ። ልዩነቴንም አጽድቃችሁታል። ደስ ይላል በጣም። እንኳን ደህና መጣችሁ። እንኳን አደረሳችሁ። እንኳን አደረሰን እንኳን አደረሰን። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። በጣም ደስ ብሎናል ስላገኘናችሁ። በዓሉንም እንደዚህ ሰርፕራይዝ እያደረጋችሁ ብዙ ሰው ሰርፕራይዝ ስታደርጉ እናያለን ሶሻል ሚዲያ ላይ አይደል? እኛንም በበዓል ቀን ሰርፕራይዝ በእኛም ደርሷል። ቾኮ ብራዘርስ እንኳን ደህና መጣችሁ፣ እንኳን አደረሳችሁ። ቾኮ ብራዘርስ አይደል? አጥሮ ነው ቾኮላቴ። ቾኮ ብራዘርስ እንዴት ተዋወቃችሁ? እንዴት ተዋወቃችሁ? ተናገር እስቲ። በቃ ጊታሩ ያወራ ብዙ ቾኮ ብራዘርስ የተባለው ከለራችንን ስትወጥ ቸኮሌት አይመስልም? መልካችን ዳርክ ቾኮሌት ስኪናችንን ለመግለጽ ነው ቾኮ ብራዘርስ የተባለው። እኔና ሮቤ ተዋወቅ ነው ሁለታችንንም በሚያቀን ጓደኛችን ነው። ጊታር ለመጫወት ሲመጣ
እዛ ነው ያገኘኝና በዛ አጋጣሚ ነው የተዋወቅነው ከሮቢ ጋር። እሱን አስወጥታችሁ እናንተ ቾኮ ብራዘርስ ብላችሁ ቀጠላችሁ። እሱን አስወጥተን ቀይ ነው ማለት ነው። ቀይ ነው በጣም ተገምታለህ። ለዛ ነው ያስወጣችሁት ቀይ ስለሆነ? አይ አይደለም። ሲያያቸው የሚሰማውን ስሜት ምን መግባት ፈልገሽ እንዴ? እሱ ሙዚቀኛ ነውና ጎስፐል ሚውዚክ ነው የሚሰራው። ግጥሞቻችሁ ደግሞ በጣም ደስ የሚሉት በጣም ቀላል ናቸው። ከዛ ደግሞ የሚያዝናኑ ናቸው። ከዛ በደንብ አድሬስ የሚያደርጉ ናቸው። አሁን ሄቨንን ዴት ማድረግ እንደፈለጋችሁት ነው። እሷ ላይ ያተኮሩ ቀና መሰለኝ። ከዛ የሰው ፊድባክ እንዴት ነው? የምር ግን ሰርፕራይዝ ነው የምታደርጉት ወይስ አጥንታችሁት ነው? ሮቢ እንግዲህ ብዙ ሙዚቃዎችን እናዘጋጃለን። 10-20 ምናምን እናዘጋጃለን መጀመሪያ። ከዛ በኋላ በዛ ሙዚቃ ነው ሰውን መንገድ ላይ ፈልገን ሰርፕራይዝ የምናደርገው እና ያልተገኘላቸው አሉ። እስካሁን ምን ያልተገኘላቸው? ግጥም መንገድ ላይ ተጽፎ መንገድ ላይ ያልተገኙ ሰዎች በግጥሙ ነው የምትፈልጉት? ሜኑ አለው መጀመሪያ ሜኑ ነው። መንገድ ላይ ወተን ለዛ ግጥም የሚሆን ሰው ለምሳሌ ሙዝ በጋሪ ለሚገፋ ሰው ገጥማችሁ እሱን ካገኛችሁ በዛው ትገቡለታል። ሀባብ ከሆነ አይመጣም። ሀባብ ከሆነ ይጋጫል። አይ ዘፍነናል ለሀባብ በእውነት አገናኝ ነው ታሰብከው ነገር እንዴት መጣላችሁ? እንዴት ሀሳቡ መጣላችሁ? ሁለታችንም ሙዚቃ መስራት ነበር የምንፈልገው። ብዙም ኮሜዲ ሚውዚክ ላይ አይደለም ፎከሳችን። ነገር ግን አሁን ላይ ምንድነው የሆነ ሙዚቃ ተሰርቶ ዩቲዩብ ላይ ሲለቀቅ ብዙም ሰው ጋር አይደርስም። እንደገና ደግሞ ቲክቶክ ላይ ሰው ጋር ለማድረስ ብዙ የማርኬቲንግ ኮስቱ በጣም ከፍተኛ ነውና ስለዚህ ራሳችን ማርኬተር መሆን አለብን። የራሳችንን ሙዚቃ ማስተዋወቅ ያለብን። ስለዚህ ሰው ምንድነው የሚወደው ምንድነው የሚፈልገው ሚሊዮን ነገር አጥንተን ነው ወደዚህኛው የመጣ ነው። ከዚህ በኋላ የራሳችንን ሙዚቃ ብንሰራ ሳንወድ በግዳችን ሰው ጋር እንደርሳለን ብዬ አስባለሁ። አለ ግን እየተሰራ ነው። አሉ ይሰራል። ግን ያው አሁን ላይ ትንሽ አንዳንድ ነገሮች አሉ። ኤአይም አለ ብዙ ነገር አለና ትንሽ ረጋ ብለን እያየን ነው እንዴት ነው የሚሄደው ከዚህ በኋላ ያለው የሚውዚክ ኢንዱስትሪ በምን አይነት መልኩ ነው የሚቀጥለው የሚለውን ነገር ሁሉንም ያየንበት ነው ያለነው። ለዛ ነው ኤአይ በጣም ተጽዕኖ እየፈጠረ ነው አይደል? ክሬቲቭ ኢንዱስትሪው ላይ በአጠቃላይ በፊልምም ብታዩት በማስታወቂያም ሞዴሎችንም ሁላችንንም አፌክት የሚያደርግ ነገር ነው። እሱን በደንብ ፔኔትሬት አድርጎ የሚገባ ማርኬት ዋይዝ የሆነ ሙዚቃ እንጠብቃለን በደንብ። ተወን የሚል የላችሁም ለኤአይ? አይ ተወን አይባልም። አዳፕት ነው የምናደርገው። ከኤአይ ጋር አንፎካከርም። ኤአይን የራሳችን መሳሪያ ነው የምናደርገው። እንሰራበታለን። በጣም ግን ለዜማ ለሚሰሩ ሰዎች ኤአይ ላይ ያሉት ዜማዎች በጣም የሚገርሙ ናቸው። ሙዚቃ በጣም ለሚያዳምጥ ሰው እንደውም ከዛ ተነስተ የምትሰራው ነገር በጣም ፐርፌክት የሚሆን ይመስለኛል። ለዜማ ኢንስፓየር ያደርጋል። ኤአይ ግን እንደ አንድ መሳሪያ መጠቀም እኮ ነው አይደል? ጎግልን እንደምንጠቀመው ሁሉ አንድ መሳሪያ ሾርት ከት ሂንት ይሰጣል በደንብ። የኔን ሾው ግን የሚደግመው ይመስለኝ ይወጋ ሚሊዮን አንዴ ይደግማችሁ አንተ ከባድ የነሱ ግጥም ላይ አስረጅኝ ቅድም 8 ያክፍሎኝ ነው ይሄ ነበርው አላለኝ እንዴ? እርሜን መተውት እንዴት ነው ይሄ ነገር? ምን ገባኝ መሰለህ? ናዝሪት ነው አይደል? አዳማ ልጆች ናቸው። እሱም ናዝሪት እዛ ይሆናል ያዩ ጭራሽ በጣም ማለት ነው የኔ በጣም ታች ጄኔሬሽን እንደሆነ ያወቅኩት ጥርሳቸው ነጭ ወተት የመሰለ ነጭ ማለት ነው። አዳማ ላይ እኔ አሁን ተርፌ ነው በከለር ነው የሚስቀው። ፔሪዲክቴብል በለው በጣም ብዙ ጥርስ እዛ ማለት ነውና አዮዲን በጣም ጎርቶናል ያኔ ሆላንዶች ምናምን እንጂ በሚለው ጉዳይ ማለት ነው። ምላስ ሁላ ሊበልዝ ነበር። ካሜራ ከታርጉ በኋላ ከካሜራ ጀርባ ትመስላለህ። ከካሜራ ጀርባ ራይዱ ባስኩ እንዴት ነው ስለ ናዝሬት ካነሳን አይቀር አሁንም እዛው ነው የምትኖሩት? አዲስ አበባ ላይ የተለያዩ ቪዲዮዎች እናያለን ሶሻል ሚዲያ ላይ። እየተመላለሳችሁ ነው የምትሰሩት ወይስ እንዴት ነው? እየተመላለስን ነው የምንሰራው። እዛም ቪዲዮ እንሰራለን፣ እዚህም እንሰራለን። ሞር ኦፍ ከስተመሮቻችን ደግሞ አዲስ አበባ ላይ ነው ያሉት። ሰርፕራይዝ እንሰራለን እና በዚህ አጋጣሚ ባል ሚስት ለባል ለልጆቻችሁ ለተለያየ ለበርዝዴይም ሊሆን ይችላል ሰርፕራይዝ ማድረግ የምትፈልጉ ባዮአችን ላይ ስልክ አለ፣ ኮንታክት አድርጉ። ቾኮ ብራዘር የህዝቡ አስተያየት እንዴት ነበር? እንደጠበቃችሁት ነው ወይስ በጣም ከጠበቃችሁት? ከጠበቅነው በላይ ነው። ከሱ ጋር እያይዛችሁ ግን እንትመልሱልኝ ፈልጉ አንድ ጥያቄ ይቅርታ። መቼ ነው
we make it በቃ እንዴ ነገር የምር ታወቅን ያስባላችሁ ስራ የት ነው መቼ ነበር አንዲት ስራ ትኖራለች ሆነች ስራ እንዴት ነው እሱ ነገር አብራሩልን በደም ወይ ሴቶች በእውነት ወይ ሴቶች እንዴት ነበር አይቻለሁ በለው እስኪ አንዴ እባክህ ወይ ሴቶች ከወንዶች ጋር እኩል ነን ትላላችሁ ወጪው ላይ ስትደርሱ ግን በጣም ያጥራል እጃችሁ ግን ይሁን ሁሉን ችሎ ወንድ ልጅ ሲቀጥራችሁ እርሶም ደግሞ የምትመጡት አርፍዳችሁ ከዚያም ተበድሮ አጭበርብሮና ከፍሎ ላይዘለቅ ተቸግሮ ያለ ይቀጥላል በጣም ተቸገረ ማይቀጥራት እንደ ሀሳብ ለዴታው ስልክ የሚገርም ሶፍት እምባው ግጥም ማለት በጣም አይ ተቸገረው ባይቀጥራት አዎ እውነት ነው ለምን ወለኔ አይዞህ ችግር እኮ ይፋቃል ሲንግል ነው ብላችሁ ሎተሪ ነው አይ እኛ ሼር ያድርጉ ነው ማነው ሰውነታችሁ ግጥም በጣም ጎበዝ እሱ ነው እንኳን አደረሰን እንኳን አደረሰን ቁጭ ነው ያለው በጣም ያምራል አናግራለሁ በጣም አሪፍ ነው ወደኝ ማለት እንደውም ብዘፍንላቸው እስኪ ማነው ያለው አልልም አልጠይቅም ማነው ያለው ብዬም አልጨነቅም ማነው ያለው ምን አሉኝ ደግሞ ብዬ ላልቆም ነገር ከመንገድ ከጉዞዬ ማነው ያለው ካልኩኝ ብዙ ሰማለው ማነው ያለው ብልስ ማንን አምናለው ማነው ያለው አውቀዋለሁ ባይ ብዙ በሞላበት ያደክማል ጓዝ መዘዙ በዛው አማሌሌ እንዲገባው ነበር እንዴ ፍጥረት በጣም ደስ ይላል አዎ በጣም ደስ ይላል በጣም ተዝናንተናልኛ በጣም ጎበዞች ናችሁ እናመሰግናለን ባንጫወተው ይቆጨናል የምትሉት ሙዚቃ ካለ እድሉ ልስጣችሁ ለማን ነው እናቴ ልቁም ይሆን እኔ አንቺን ማግባት አምሮኛል ባልከሌለሽ ደስ ይለኛል ቤት ሊኖርሽ ግን ግድ ነው መኪና ዋና ነገር ነው ደሞዝሽ ግን ስንት ብር ነው ሀብታም ቺክ ነው ምፈልግ እውነቱን ነው ጓደኛዬ መሮታል በጣም ድህነት እሱ ጨላ ስለሌለው ሀብታም ቺክ ማግባት አለበት አለበለዚያማ ሁሌ ዱባ ወጥ ልትበሉ ነው አሁን ንገሪው ከጩን ቡክሹ ስንት ነው ያለ አቤት ወንዶ እሺ በልኝ ማባረር ያለብሽ በጣም ደስ ይላል ያው በዓል ስለሆነ እናንተም ቤተሰቦቻችሁ ጋር ስለምታሳልፉ ብዙ እንዳንይዛችሁ ማስተላለፍ የምትፈልጉት እንኳን አደረሳችሁ ማለት የምትፈልጉት ካለ እድሉን እንስጣችሁ ለመላው ክርስትና እምነት ተከታዮች ለሁላችሁም እንኳን ለትንሳኤ በዓል አደረሳችሁ ማለት እፈልጋለሁ ለቤተሰቦቼ እንኳን አደረሳችሁ እንዲሁም ደግሞ ለቲክቶክ ተከታዮቻችን እና ቤተሰቦቻችን በጣም እንወዳችኋለን እንኳን አደረሳችሁ በዓሉ የሰላም የጤና ይሁንላችሁ ለመላው የክርስትና እምነት ተከታዮች እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ ቤተሰቦቼ እናቴ አያቴ እና ሁላችሁም ቤተሰቦቼ እና የቲክቶክ ፎሎወሮቻችን እንኳን ለፋሲካ በዓል በሰላም አደረሳችሁ በዓሉ የሰላም የጤና
ይሁንላችሁ እና እናንተንም ደግሞ እንኳን አደረሳችሁ። እንኳን አደረሳችሁ። በግጥምና በዜማ ይላሉ ብዬ ነበር ታሰብ ጊታር የሚገባ ሁላ ወንዶች ነው ማለት ያለብን እና ሲወጡ እኔና አንቺ እናመሰግናለን። ለእናንተም መልካም በዓል እንኳን አደረሳችሁ ብለናል። እናመሰግናለን በጣም እዚህ ድረስ መታችሁ ሰርፕራይዝ ስላደረጋችሁን በጣም እናመሰግናለን። ቅድም የሆነ ነገር ስትሉ ነበር አንድ የቀረች ነገር አለችን ብላችኋል። እሷን በሉንና በእናንተ ሙዚቃ ወደ ሌላ ፕሮግራም እንሸጋገራለን። እሺ ቺን ዳንስ ትሰኛለች አሁን ምን ዘፍነላችሁ እና ሐሳቡ ምንድነው? በዚህ ዘመን ብዙ ሰው በተለያየ ቻሌንጅ ውስጥ እያለፈ ነው ያለው። ዓለም በአጠቃላይ ጦርነቱ አለ፣ ብዙ ነገር አለና ያው አለማማር ነው፣ ፈጣሪ ማመስገን ነው ምናምን አይነት ነገር ነው እና በዚች ዳንስ ሁሉንም ነገር እንርሳው ነውና ከኛ ጋር ብትደንሱ ደስ ይላል። ጫማ የሌለው እግሩን እንዳጣ ጸሩን ይነጫል ያውን በቁጣ እንዴት ይበላል ገንፎ በቃሪያ ትርፉ ለጭንቀት ሁሌ ኪሳራ እችን ዳንስ እችን ዳንስ እችን ዳንስ አብረን እንደንስ ቢተርፈው ንዋይ ባያጣም ዶላር ጨቅነው ችግር አላሙድ ድንጋይ እችን ዳንስ እችን ዳንስ እችን ዳንስ አብረን እንደንስ አንዱ ሲሞላ ሌላው ይጎላል በዚች ዳንስ ሁሉን እንርሳ እችን ዳንስ እችን ዳንስ እችን ዳንስ አብረን እንደንስ እችን ዳንስ እችን ዳንስ እችን ዳንስ አብረን እንደንስ በጣም እናመሰግናለን። በጣም ደስ ብሎናል። በዓሉ እንደቀጠለ ነው። እንደዚህ ፏ ድምቅ እንዳለ ቆንጆ ፕሮግራሞችን ወደ እናንተ እናቀርባለን። አብራችሁን ሁኑ፣ አብራችሁን ቆዩ። በድጋሚ መልካም በዓል ይሁንላችሁ። እንኳን አደረሰን እንኳን አደረሰን